አንዳንድ ጊዜ ሰዎችን ያለ ምክንያት እንጠራጠራለን። ምንም መጥፎ ነገር አላደረጉንም። ሁሌም ፈገግ ይሉልናል፣ ቆንጆ ቃላት ይናገሩናል። ግን ውስጣችን የሆነ ልክ ያልሆነ ነገር እንዳለ ይነግረናል። ይሄ ሰው ግን ጥሩ አይመስለኝም የሚል ደመነፍሳዊ ስሜት ይሰማናል። ብዙ ጊዜ እንዲህ ሲሰማን እንዴ እሱ እኮ ጥሩ ሰው ነው፣ እኔ ነኝ እንጂ ክፉ እያሰብኩ ያለሁት ብለን ራሳችንን እንወቅሳለን ወይም ራሳችንን እናሳምናለን። ነገር ግን ታዋቂው የሥነ ልቦና ጠበብት ካርል ጁንግ እንደሚነግረን የሰው ልጅ ፊት ለፊት የሚያሳየን ትህትናና በውስጡ ያለው እውነተኛ ስሜት በጣም የተለያየ ሊሆን ይችላል። በዕለት ተዕለት ኑሯችን ውስጥ በጣም ጥሩ ብለን የምናስባቸው ጓደኞቻችን፣ የቅርብ ሰዎቻችን ወይም የሥራ ባልደረቦቻችን ፊት ለፊት ፈገግ እያሉልን ከጀርባ ግን አጥብቀው ሊጠሉን ይችላሉ። ይህን ደግሞ በግልጽ አይነግሩንም። ነገር ግን በትንንሽና እኛ ብዙም በማናስተውላቸው ወይም ትኩረት በማንሰጣቸው ድርጊቶቻቸው እውነተኛ ማንነታቸውን ያሳያሉ። ታዲያ እነዚህ ጥሩ የሚመስሉን ሰዎች ነገር ግን ከውስጥ የማይወዱን ወይም የሚጠሉን ሰዎችን እንዴት በቀላሉ መለየት እንችላለን? በዛሬው ቪዲዮ የካርል ጁንግን ጥልቅ የሥነ ልቦና ትንታኔዎች መሰረት አድርገን አንድ ሰው ከጀርባ እንደሚጠላን የምናውቅባቸው 8 ተግባራዊ ምልክቶችን ይዘንላችሁ መጥተናል። እነዚህን ምልክቶች ተመልክታችሁ አጠገባችሁ ማንን ሰው ማቅረብ እንዳለባችሁ፣ ከማን ጋር መሆን እንዳለባችሁ ወይም ደግሞ ማንን ማመን እንዳለባችሁ እንድትረዱ ያዘጋጀንላችሁ ቪዲዮ ነው። መልካም ልብ ካላችሁ ቪዲዮን ላይክ በማድረግ ይጀምሩ። ለዚህ የቁም ነገር ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰባችን ይሁኑ። አንደኛ፣ በቀልድ የተዋዛ ስድብና ንቀት። ብዙ ጊዜ የሚነገር አንድ አባባል አለ። ያም አንዳንድ ቀልዶች የእውነተኛ ስሜት ነጸብራቅ ናቸው ይባላል። ታዲያ አንድ ሰው እናንተን በቀልድ መልክ ሲፎግራችሁና ሲሰድባችሁ ቆም ብላችሁ መመርመር ያስፈልጋል። ያ ማለት ግን ሁሉም ቀልድ ከሚጠሏችሁ ሰዎች የሚሰነዘሩ ናቸው ማለትም አይደለም። ነገር ግን ይህንን ስትመረምሩ በመጀመሪያ መመልከት ያለባችሁ ነገር ቀልዱ ሁልጊዜም በአንድ ጉዳይ ላይ ነው ወይ የሚለውን ነው። ምክንያቱም አንድ ሰው በልቡ ባለው ክፉ ሐሳብ ምክንያት ሲሰድባችሁ ነገሩ ሳያስበው ሁልጊዜም በአንድ ጉዳይ ላይ ብቻ ስለሚሆን ነው። ያም ለምሳሌ በቁመት፣ በመልክ ወይም ደግሞ እንደ ቀልድ በባህሪ ለቁም ነገር እንደማትበቁ ሊሆን ይችላል። አንዳንዴም በሰዎች ዘንድ ያላችሁን ተቀባይነት የሚያሳጣም ሊሆን ይችላል። ብቻ ክብራችሁን ዝቅ የሚያደርግ ተመሳሳይነት ያለው ቀልድ አንዱ ምልክት ነው። ጉዳቱም ብዙ ነው። አንድ ሰው እናንተን አርፋጅ እንደሆናችሁ ወይም ተበድራችሁ እንደማትመልሱ በተደጋጋሚ በዛ ላይ ሲቀለድ ቢሰማ በቀጣይ እናንተን ከቀልዱ ባለፈ በዛ መልክ መመልከት ይጀምራል። ከዚህ ሁሉ ባለፈ ደግሞ ትልቁ ጉዳት እናንተም በመደጋገም ብዛት ያን ስድብ ነኝ ብላችሁ ማመን ትጀምራላችሁ ነው። ድብቅ ጥላቻ ሁልጊዜም በግልጽ አይታይም። አንዳንድ ሰዎች ጥላቻቸውን በአሽሙራዊ ቀልዶች፣ ተረቦች ወይም ምጸታዊ ቃላት ደብቀው ያስተላልፋሉ። ስስ በሆኑ ጉዳዮቻችሁ እያወቁ ይስቃሉ። ነገር ግን ቆጣ ስትሉና መልስ ለመስጠት ስትሞክሩ ሁኔታውን ለማድመስበስ እንደዚህ ባሉ ሐረጎች ሳቅ እያከሉ ይመልሳሉ። እኔ እየቀለድኩ ነበር፣ የምር አደረግከው እንዴ? በጣም ስሜታዊ አትሁን እንጂ ምን ሆነ ነው? ቀልድ አታውቅም እንዴ? በማለት የእናንተን ራሳችሁን የመከላከል አቅማችሁን ያዳክማሉ። ይህ ባህሪ በድብቅ ጎጂና እያዳከማችሁ የሚሄድ ባህሪ ነው። ስለዚህ እነዚህ ሰዎች በፍጥነት ልታውቁና የጥንቃቄ እርምጃ ልትወስዱ ይገባል። ሁለተኛ፣ ስውር ተንኮል። ለእናንተ ቅርብ የሆነ ሰው በስኬታችሁ ወይም በእድገታችሁ ላይ ስጋት ከተሰማው በስውር መንገዶችን እቅዳችሁን ሊያበላሽ ይችላል። እቅድን ማክሸፍ ሁልጊዜም ግልጽ ወይም ቀጥተኛ አይደለም። አንዳንድ ጊዜ አሁን በምንጠቅሳቸው ሚስጥራዊ መንገዶች ሊገለጽ ይችላል። ለምሳሌ አሳሳች ምክርን በመስጠት ወይም የረሱ በማስመሰል ጠቃሚ መረጃዎችን ከዛ ሰው በመከልከል ወይንም ሆን ብለው ያልተሟላ መረጃን ሊሰጧችሁ ይችላሉ። በወሳኝ ጊዜያችሁ ላይ ነገሮችን በተከታታይ የሚያወሳስቡባችሁና የሚያከብዱባችሁ ጓደኛ ወይም የቤተሰብ አባል ካለ ይህን የሚያደርገው ባለማወቅ ወይም እየረሱ ላይሆን ይችላል። እንደዚህ አይነት ክስተቶች በተደጋጋሚ መልኩ የሚከሰቱና አጠራጣሪ ከሆኑ በእርግጥ በአጋጣሚ የተከሰቱ መሆናቸውን ራሳችሁን ጠይቁ። ጁንግ እንደሚለው
አንድ ሰው የራሱን ውድቀቶች ለመጋፈጥ ሳያውቀው ብስጭቱን በሌሎች ላይ ሊያንጸባርቅ ይችላል። ስለዚህ በድብቅ ተንኮል እየተሰበራችሁ ከሆነ አሁን በጠቀስኳቸው መንገዶች መፈተሽ ትችላላችሁ። ብዙ ጊዜ እንደምናስበው የኛ ጠላት ከውጪ ላይሆን እንደሚችል አስቡ። በተደጋጋሚ ያሰባችሁት እቅድ አልሳካ ካላችሁና በተደጋጋሚ ውስብስብ ሁኔታ ውስጥ የቀረበ በምትሏቸው ሰዎች የምትገቡ ከሆነ አቅራቢያችሁን መጠራጠርና ማጽዳት ይኖርባችኋል። በተለምዶ ሰዎች ሁሉ በጥቂቱም ቢሆን አጠገባችን ያለን ሰው ጥሎን ሲሄድ ቅናት ይሰማናል ወይም መጥፎ ስሜት ይሰማናል። ይሄ ስሜት ግን በጥቂቱና በትንሹ የሚገለጥ ነው። ነገር ግን ይሄ ስሜት አሸንፎ በጣም ከባባድ ነገሮችን በእናንተ ላይ የሚያደርግ የቅርብ ሰው ካለ በቶሎ ውሳኔ ልታደርጉና ግንኙነታችሁን መስመር ልታስይዙ ወይም በዛ እያበላሸ ባለባችሁ ጉዳይ ላይ እነርሱን ሳታሳትፉ በዝምታ መጓዝ ይኖርባችኋል ማለት ነው። ብቻ መፍትሄን ካልወሰዳችሁ ስውር ተንኮልን የሚያደርጉባችሁን ሰዎች ልታስቆሟቸው አትችሉም። ምክንያቱም እነሱ ጠላትነታቸው ከናንተ እድገት ከናንተ ስኬት ጋር ስለሆነ። ስለዚህ እናንተን ባላችሁበት ለማስቆም የሚቻላቸውን ጥረት የሚያደርጉ ሰዎች ናቸው። ምልክቶቻቸውም ትንንሽ ናቸው። ከነዚህ ሰዎች በቻላችሁት መንገድ ራሳችሁን ልትጠብቁ ይገባል። ሶስተኛ፣ ድብቅ ፉክክር። ይሄ ግልጽ የሆነ ምልክት ነው። ሁሉም ሰው በህይወት ላይ የተለያየ መንገድን ይጓዛል። ጓደኛም ሆናችሁ የቅርብ ሰው ተመሳሳይ መንገድን ትጓዛላችሁ ማለት ግን አይቻልም። ታዲያ በዚህ ህይወት ውስጥ ነገሮች በእኩል ካልተጓዙና ተመሳሳይነት ከሌላቸው መበላለጥን ይፈጥራሉ ማለት ነው። ልክ በዚህ ጊዜ ነው ታዲያ የነዚህ የቅርብ ሰዎች ጸባይ የሚገለጠው። ራሳቸውን በድብቅ ከናንተ ጋር ማፎካከር ይጀምራሉ። ደግሞ አንዳንድ ሰዎች ከናንተ በላይ የመሆን ስሜት ሳይሰማቸው የናንተን ስኬት ሊቀበሉ አይችሉም። ይህም በቀላል አማርኛ እነርሱ ከናንተ በጣም ብዙ ካልበለጡ በቀር በእናንተ ስኬት መደሰት ወይንም የናንተን ስኬት እንደ ጥሩ ነገር ሊቀበሉ አይችሉም። ይህም ጸባያቸው የሚያመራው የትኛውንም የተገኘውን ነገር ሁሉ ትኩረትንም ሆነ ሁሉን ነገር ወደ ራሳቸው ለመቀየር ይሞክራሉ። የምስራች ካካፈላችኋቸው እናንተን ከማመስገን ይልቅ ስለ ራሳቸው ስኬት የሆነ ምላሽ ይሰጣሉ። ስለ አንድ ስኬት ስትነግሯቸው ያጣጥላሉ ወይም ከዛ የተሻለ ነገር እነርሱ እንደሰሩ ይናገራሉ። ይሄ በግልጽ ያልተነገረ ድብቅ ፉክክር ብዙ ጊዜ ከጥልቅ አለመረጋጋት ይነሳል። ይህን የሚለማመዱ ሰዎች እናንተ ስትበለጽጉ እያዩ መታገስ አይችሉም። ምክንያቱም ለራሳቸው ያላቸውን ግምት እንዲጠራጠሩ ያደርጋቸዋልና። ስለዚህ ይህን ምልክት ስታዩ በፍጥነት እርምጃ መውሰድ ይኖርባቸዋል። ይሄ እርምጃ ምናልባትም እነሱ የሚቀኑበትን ነገር ለነሱ አለመንገር ሊሆንም ይችላል። አራተኛ፣ ግልጽ ደግነትና የይስሙላ ድጋፍ። ግልጽ ደግነትና የይስሙላ ድጋፍ በድብቅ የሚጠሏችሁ ሰዎች ስሜታቸውን በትህትና ነገር ግን ላዩን በሆነ ድጋፍ ትዕይንት ለመሸፈን የሚጣጣሩበት ዘዴ ነው። በምትፈልጓቸው ጊዜ እና እርዳታ በምትሹበት ጊዜ ችግራችሁን ያናነቃሉ ወይንም አብረዋችሁ ላለመሆን ሰበብ ያደርጋሉ። ስኬትን ስታገኙ ከልብ ያልሆነ ደስታን ያሳያሉ ወይንም ከነጭራሹ አይደሰቱም። ይህ አመለካከት በተለይ በህይወታችሁ ቁልፍ ጊዜያት ላይ ይስተዋላሉ። ነገር ግን እነዚህ ሰዎች ለየት የሚሉት የእነሱን እርዳታ ጠይቃችሁ ከከለከሏችሁ በኋላ በሌሎች ድጋፍ ሲደረግላችሁ ሌሎች ሰዎች ሊረዷችሁ ሲጥሩ እነርሱ ዋና ተዋናይነትን ይወስዳሉ። መጀመሪያ እምቢ ያሉትን ነገር በሰዎች ፊት ግን ወይም ሌሎች ሊያደርጉላችሁ ሲል ግን ሁሉንም ነገር በቀዳሚነት ካላደረኩኝ ይላሉ። ይህም አንዳንዴ በሚስጥር እናንተን ረድተው አግዘው ከማውጣት ይልቅ መውደቃችሁን ሁሉም ሰው ካየው በኋላ ረዱ ለመባል የሚያደርጉት ድርጊት ነው። እንዲህ አይነት ሰዎች ጓደኛ ወይም የቅርብ ሰው መሆን የሚችሉ አይደሉም። ምክንያቱም ህይወታችሁን የበለጠ የሚያወሳስቡ ናቸው። ኢቭን ኢፍ በድጋሜ እረዳለው ካሉ በኋላ እንኳን ሰው ሲበተንና እናንተም ከነርሱ እርዳታውን ስትጠብቁ መልሰው ሰበብ እየደረደሩ መሃል ቤት የሚያስቀሯችሁ ሊሆኑም ይችላሉ። እነዚህን በግልጽ በአደባባይ ብቻ ጓደኝነታቸውን ለማሳየት የሚጥሩ ለይስሙላ ብቻ የሚረዱ ጓደኞቻችሁ ናቸው። ታዲያ ግን ለእናንተ ቅርብ የሆነ ሰው በአስፈላጊ ሰዓት ሁልጊዜም የማይገኝ ከሆነ ወይም ለስኬቶቻችሁ በግዴለሽነት ምላሽ ከሰጠ ለእናንተ
እውነትን ውዴታ አለው ማለት ይከብዳል። ወይም ለእናንተ ያለውን እውነተኛ አዎንታዊ ስሜት መገምገም ያስፈልጋል ወይም መጠራጠር ያስፈልጋል ማለት ነው። አምስተኛ በመንከባከብ ውስጥ የተደበቀ ቁጥጥር። አንዳንድ ሰዎች እናንተን ለመጥቀም ነው በሚል ሽፋን ሊቆጣጠሯችሁ ይሞክራሉ። ምን ማድረግ እንዳለባችሁ ይነግሯችኋል። ምርጫችሁን ይነቅፋሉ። ውሳኔ የማድረግ ችሎታችሁን እንድትጠራጠሩ ያደርጋሉ። ግባቸው እናንተን መደገፍ አይደለም፣ በእነርሱ ላይ ጥገኛ መሆናችሁ እንዲሰማችሁ ማድረግ ነው። ከእያንዳንዱ ምክር በኋላ በራስ የመተማመን ስሜት ሳይሆን መረበሽ ከተሰማችሁ ቁጥጥር እየገጠማችሁ ሊሆን ይችላል። ይሄ የመጀመሪያው መለያ ምልክቱ ነው። የሆነ ሰው እንደረዳችሁ እና በውለታ እንዳሰራችሁ እንዲሰማችሁ ሲያደርግ ከጓደኝነቱ የበለጠ ውለታውና ያደረገላችሁ ነገር ገዝፎ ሲታያችሁ ያ ሰው በውስጥ ስሜታችሁ ላይ እያሳደረ ያለው ተጽዕኖ እንዳለ ያመላክታል። ስለዚህ እናንተ ከአንድ ሰው ምክር ወይንም ተግሳጽን ስትቀበሉ ነገሩን ሳታምኑበት ነገር ግን እንድታደርጉት የሚያስገድድ ስሜት ውስጥ ከከተታችሁ ያ ተጽዕኖ ሰዎች እናንተን በቁጥጥር ውስጥ እያደረጓችሁ እንደሆነ የሚያመለክት ነው። የራሳቸውን በራስ አለመተማመን መቆጣጠር የማይችሉ ሰዎች የራሳቸውን ስሜታዊ አለመረጋጋት ለመቋቋም ሌሎችን ለመቆጣጠር ይሞክራሉ ይላል ካርል ጁንግ። ስለዚህ እንዲህ አይነት የቅርብ የምትሏቸው ሰዎች ካሉ በፍጥነት እርምጃ ልትወስዱባቸውና በመካከላችሁ ያለውን የገዢ ተገዢ ስሜት ልትሰብሩት ያስፈልጋል። እነዚህ ሰዎች በራሳቸው ቁጥጥር ውስጥ ባደረጓችሁ ቁጥር ቀስ በቀስ ህልም፣ ፍላጎትና ራዕያችሁን እየገደሉ በእነሱ ሐሳብ፣ ተልእኮና ራዕይ ውስጥ እየቀረጿችሁ ይሄዳሉ። ስለዚህ በፍጥነት እነዚህን ሰዎች ላይ እርምጃ ውሰዱ። እርምጃ ስትወስዱ ግን እናንተ ከቁጥጥራቸው እንደወጣችሁ ሲያዩ የእነርሱ ምላሽ መለያየት፣ ያለ እነርሱ ምንም ማድረግ እንደማትችሉ ለማሳየት ብዙ ነገር ማድረግን ሊሆን ይችላል። ነገር ግን ምንም ቢያደርጉ አትመለሱ። ከዚህ አይነት ጥምረት መለያየቱ ለእናንተ በጣም የተሻለ ይሆንላችኋል። ይህን ጥምረት በቀላሉ መለየት ከፈለጋችሁ የሚያምርባችሁን ልብስ፣ የምትወዱትን ምግብ ልትበሉ ስትሉ አይ እኔ ነኝ የማቅላችሁ ይህንን ልበስ ብለው የማታምኑበትን ልብስ ማልበስ፣ የማትወዱትን ምግብ አዘው ማብላት የሚጀምሩ ጓደኞች ማለት ነው። ነገሩን አታምኑበትም፣ ግን ከኔ የተሻለ እሱ ያውቃል፣ ለኔ የሚሆነውን እየመረጠልኝ ነው የሚል ስሜት ውስጥ ሊከቷችሁ የሚሞክሩ ሰዎች ናቸው። እነዚህ ሰዎች እናንተን እየተቆጣጠሩ እንጂ ለእናንተ የሚበጀውን ነገር እያደረጉ አይደለም። ስለዚህ ከነዚህ ሰዎች መለየት ወይም ገዢ ስሜቱን ሰብሮ ግንኙነቱን መቀጠልን ምርጫ ልታደርጉ ይገባል። ስድስተኛ ትችትና ሐሜት። የሚጠሏችሁ ሰዎች በቀጥታ ስሜታቸውን አያሳዩም። ይልቁኑ ግን እነርሱ ከጀርባችሁ ሆነው ስለእናንተ በድብቅ ትችትን ያሰራጫሉ። መቼስ የወሬ ፍጥነት ምን ያህል እንደሆነ ሁላችንም የምናውቀው ነው። ስለዚህ ሐሜትና ትችትን በጀርባ በማሰራጨት የእናንተን ምስል በሰዎች ዘንድ ያበላሻሉ። ስለእናንተ የተዛባ መረጃን ይናገራሉ። ከነሱ የሚሰማቸው ሰው ደግሞ እነሱ የእናንተ ቅርብ ወዳጅ እንደሆኑ ስለሚያምን ወይም እነርሱም ስለሆኑ በሚነግሩት ሰው ዘንድ ትልቅ አመኔታን ያገኛሉ። የእናንተ ቅርብ በመሆናቸው በሚያገኙት መረጃ ላይ ጥያቄ እንኳን አይነሳባቸውም። እነርሱ ይህንን አድቫንቴጅ በመጠቀም ስለናንተ የውሸት ወይንም የተጋነነ ወሬዎችን ይፈጥራሉ። ሰዎች ከናንተ ጋር ከዚህ በፊት የነበራቸው ተግባቦት እንዲሁም ደግሞ ቅርበት ላይ ድንገተኛ ለውጥን ካስተዋላችሁ እነዛ ሰዎች ስለናንተ አንድ የሆነ ነገር መስማታቸውን የሚያመለክት ምልክት ነው። እንዲሁም ሌላ የቅርብ የምትሏቸው ጓደኞች ያለ ምክንያት እናንተን መራቅ ከጀመሩ አንድ ሰው ስለናንተ ሐሜትን ወይም መጥፎ ንግግርን ወይም የማይገባን ነገር እያሰራጨ መሆኑን የሚያመለክት ነው። በቂ እንዳልሆኑ የሚሰማቸው ሰዎች ሌሎችን በመጥፎ ሁኔታ በመሳል በራስ የመተማመን ስሜታቸውን ሚዛናዊ ለማድረግ ይሞክራሉ ይላል። ስለዚህ ይህን አይነት ትችትና ሐሜት ሲሰራጭባችሁ በመጀመሪያ በራሳችሁ በተለያየ መንገድ ወሬውን ማን እንዳሰራጨ ለማወቅ ሞክሩ። በመቀጠል ያንን ወሬ ያሰራጨውን ሰው ከአቅራቢያችሁ ማራቅ ይኖርባችኋል ማለት ነው። ምንም ያህል ቅርባችሁ የሆነው ሰው ይህንን ወሬ እንዳሰራጨ ስትደርሱበት ልትራሩ ወይም ደግሞ ድጋሜ ግንኙነታችሁን ልትቀጥሉ አይገባም። ከነዚህ ሰዎች
ጋር ያላችሁን ችግር የምትፈቱበት ብቸኛው መንገድ መራቅ ነው። ያንን የምንልበት የራሱ ምክንያት ስላለ ነው። የቅርባችሁ የሆኑ ሰዎች እናንተን ሀምተዋችሁ ወይም ደግሞ በመጥፎ ስማችሁ አንስተው እንደሆነ ከሰማችሁ በኋላ ግንኙነትን መቀጠል ማለት ራሳችሁ ላይ ተቀጣጣይ ቦምብን እንደ መቅበር ይቆጠራል። ምክንያቱም ያ ሰው ሁልጊዜም ከናንተ ጎን መኖሩን እየተጠቀመበት ያለው እናንተን ክብር ለማሳጣት ወይም ደግሞ የእናንተን ስም ለማጥፋት እንደ አድቫንቴጅ መሆኑን ተረዱ። ስለዚህ ለዚህኛው ችግር መፍትሄ አድርጋችሁ ልትወስዱት የሚገባው ብቸኛው ነገር እነሱን ከራሳችሁ ማራቅ ነው። ያም በምታረጉበት ጊዜ እነሱ ከናንተ በመራቃቸው ለሚሰጡት መረጃ ጥያቄን መጠየቅ ይጀምራሉ ወይም አመኔታን እያጡ ይሄዳሉ። ያንን ስታደርጉ ራሳችሁን ከዚህ ጥቃት ትከላከላላችሁ ማለት ነው። ሰባተኛ፣ በስኬታችሁ ላይ ቂም መያዝ ይጀምራሉ። ስለ እናንተ በእውነት የሚያስቡ ሰዎች ሲሳካላችሁ ይደሰታሉ። የሚጠሏችሁ ግን ብስጭታቸውን ለመደበቅ ይታገላሉ። ጥሩ ዜና ስታካፍሏቸው ቀዝቀዝ ብለው ምላሽ ይሰጣሉ ወይንም ጉዳዩን ወደ ሌላ ርዕስ ይቀይሩታል። ለምሳሌ እንዲህ ይሏችኋል: ይህ ትልቅ ጉዳይ አይደለም። ከተወሰነ ጊዜ በፊት ተመሳሳይ ነገር አድርጌያለሁ እና ከዚህ የተሻለ ነገር ማድረግ ነበረብክ ሊሏችሁ ይችላሉ። ጁንግ እንዲህ ይላል: በሌሎች ደስታ መደሰት አለመቻል ጥልቅ የሆነ የውስጥ ግጭትና የስሜት መረበሽን የሚያመለክት ነው ይላል። ለአንዳንዶች ደግሞ የእናንተ ስኬት የእነርሱ ድክመትን ያስታውሳቸዋል። ያም ደግሞ በራስ መተማመንን ስሜት እንዳይሰማቸው ያደርጋል። እነዚህ ስሜቶች ተጠራቅመው እነርሱ ቀንደኛ የእናንተ የስኬት ጠላት ያደርጋቸዋል። ለራሳቸው ስንፍና ምላሽ ስለሌላቸው የእናንተን ስኬት አይፈልጉም። ስለዚህ በስኬቶቻችሁ ላይ ቂም መያዝን ይጀምራሉ። ይህ ቂም ግን ጥሩ ቂም አይደለም። ለዛም ስኬቶቻችሁን በዚህ መልክ ሲያጣጥሉ ልትሰሙ ትችላላችሁ። እናንተ እድለኛ ስለሆናችሁ ነው ወይንም በአጋጣሚ እንጂ ይሄንን የማድረግ ብቃት እንደሌላችሁ ይነግሯችኋል። ከሁሉም በላይ ደግሞ ምናልባትም እናንተ ያን ለማድረግ በሆናችሁበት ቦታ ላይ እነርሱ ቢሆኑ ከዛ በላይ ብዙ ነገር ያደርጉ እንደነበርና እናንተ ግን ምንም ያህል እንዳላደረጋችሁ ይነግሯችኋል። ወይንም ያ ስኬታችሁ እድል ገፍቶ ሁኔታ ተመቻችቶ እናንተ መጠቀም እንዳልቻላችሁበት ሊያስረዷችሁ ይሞክራሉ። ይህን ሁሉ ሲያደርጉ ግን እነርሱ ምንም ነገር ሳያሳኩ ሊሆን ይችላል። የራሳቸውን ስንፍና፣ በቂ መሆን አለመቻል ወይም ድካማቸውን ለመሸፈን እናንተ በስኬታችሁ ሙሉ ስሜት እንዳይሰማችሁ በማድረግ ወደ ራሳቸው ሊያወርዳችሁ ሲጥሩ ትመለከታላችሁ። እናንተ ግን ከነዚህ ሰዎች ጋር በጥበብ ለመኖር ዘዴን ፍጠሩ። ስምንተኛውና የመጨረሻው የሰውነት ቋንቋ ምልክቶች። የተደበቀ ጠላትነት ብዙውን ጊዜ ያለ ፍቃድ በሆነ የሰውነት ቋንቋ ራሱን ያሳያል። ይህ ማለት እነዚህ የሰውነት ቋንቋዎች ጠላቶቻችሁ ሆን ብለው ሊያሳዩአችሁ ሞክረው የሚያሳዩት ሳይሆን በውስጣቸው በተፈጠረው ስሜት ምክንያት ሳያስቡት ሳይፈልጉት የሚንጸባረቅ ሁኔታዎች ናቸው። እነዚህም የሰውነት ቋንቋዎች የግዴታ የሆነ ፈገግታ፣ እንዲሁም ውጥረት ያለበት ዝምታ፣ ድንገተኛ የአነጋገር ለውጥ፣ አብራችሁ ስትቀመጡ እጆችን ማጣመር፣ እንዲሁም የእግር ማነባበር ካለ በእናንተ ተቃራኒ በኩል ማነባበር፣ በምትቀመጡበት ጊዜ በጥቂቱም ቢሆን ጀርባ ወይም ትከሻን መስጠት፣ ፊትን ወደ ሌላ ማዞር፣ በምታመሰግኗቸው ወቅት የድምፅ ቃና ለውጥ። እነዚህን አይነት የሰውነት ምልክቶች ያ ሰው ስለ እናንተ እያሰበ ያለውን ለማወቅ የሚረዱ የሰውነት እንቅስቃሴዎች ናቸው። ስለዚህ ሁልጊዜም ከሰዎች ጋር በጋራ ስትቀመጡ ወይም ወዳጅ ቅርቤ ካላችሁት ሰው ጋር ስታሳልፉ ስለ እናንተ የሚያስበውን ለማወቅ በንቃት የሰውነት እንቅስቃሴውን ብትከታተሉ በግልጽ ስለ እናንተ ምን እያሰበ እንደሆነ መረዳት ትችላላችሁ። ደግሞ በዋነኝነት አይን ትልቁን የስሜት ነጸብራቅ የሚይዝ የሰውነት አካል በመሆኑ በአይኖቻቸው ስር ሁሉን ነገር መረዳት ትችላላችሁ። ታዲያ አንድ ሰው በሰውነት እንቅስቃሴው ለእናንተ ያለውን ስሜት ስትረዱ በአፋጣኝ እርምጃ በመውሰድ አጠገባችሁ ያሉትን ሰዎች ልትፈትሹ ይገባል። ይህንን የምንለው ሰው አካባቢውን ስለሚመስልና ለሰው አካባቢው መኖሪያው ስለሆነ ነው። ስለዚህ በዚህ መንገድ ለራሳችሁ አካባቢያችሁን እንድታጸዱ ያዘጋጀነው ቪዲዮ ነው። ለዛሬ ያዘጋጀንላችሁ ይህ ነበረ። ከተመቻችሁ ላይክ፣ ለዚህ ለቁም ነገር ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰባችን ይሁኑ። እናመሰግናለን።